ለናት ኢትዮጵያ ታጥቄ እንክሬ የምሰዋላት ነኝ እኔ ስለ አገሬ። ብሔራዊ የሰንደቅ ዓላማ ቀን በመጪው ሰኞ ይከበራል። ሰላም ጤና ይስጥልኝ። ይህ የወሽወሽ ሚዲያ ነው። አብራችሁን ቆዩ። ብሔራዊ የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሐሳብ ሰኞ ጥቅምት 3 ቀን 2018 ይከበራል። የሕዝብ ተወካዮች ምክር ቤት ባወጣው መግለጫ ሰንደቅ ዓላማ የአንድ ሀገር መንግስትና ህዝብ ሉዓላዊነት፣ የፖለቲካ ስልጣን፣ ነጻነት፣ እድገትና ማህበረሰባዊ ትስስር መፍጠሪያ መሳሪያም ነው ብሏል። የኢትዮጵያ ሰንደቅ ዓላማ በእያንዳንዱ የኢትዮጵያ ልብ የታተመ የሀገራዊ አንድነትና ነጻነት መገለጫ፣ ታላቅ የብሔራዊ ኩራት አርማ እንደሆነ ጠቁመዋል። ጀግኖች አያቶቻችን ወራሪዎችን አሸንፈው ለመላው የጥቁር ህዝቦች የነጻነት ምልክት የሆነውን ሰንደቅ ዓላማ የህይወት መስዋዕትነት ከፍለው ለአዲሱ ትውልድ ማስረከባቸውን በማንሳት ይህንኑ መሰረት በማድረግ ሰንደቅ ዓላማ በሀገር ደረጃ ከፍተኛ ቦታ ተሰጥቶት የሚከበር ታላቅ ሀገራዊ በዓል መሆኑም ተመላክቷል። በመሆኑ የሀገራችንን ሰንደቅ ዓላማ ክብርና ተገቢውን ከፍታ አስጠብቆ ለቀጣዩ ትውልድ ለማስተላለፍ ሀገራዊ ሉዓላዊነትንና የግዛት አንድነትን ማስቀጠል፣ ህብረ ብሔራዊ ወንድማማችነትን በማጽናት የሀገራችንን የእድገት ከፍታ ማረጋገጥ ከአሁኑ ትውልድ የሚጠበቅ ሀገራዊ ኃላፊነት እንደሆነም አብራርቷል። የብሔራዊ የሰንደቅ ዓላማ ቀን በሰንደቅ ዓላማ አዋጅ ቁጥር 863/2006 እንደተሻሻለው አንቀጽ 2 መሰረት በየዓመቱ ጥቅምት ወር በገባ መጀመሪያ ሳምንት ሰኞ እንደሚከበርም ተደንግጓል። በዚህ ዓመትም ሀገራዊ ወቅታዊ ሁኔታ በዋጀ መልኩ ለ18ኛ ጊዜ ከሰንደቅ ዓላማ መርሆች ጋር ተገናዝቦና የኢትዮጵያ ታላቅ የከፍታ ዘመን ብስራትና ማንሰራራት በሚያረጋግጡ ውይይቶች ታጅቦም በሕዝብ ተወካዮች ምክር ቤት መሪነት በመላው ሀገሪቱ እንደሚከበርም አስታውቋል። በፌዴራል የመንግስት ተቋማት፣ በክልሎችና በሁለቱ ከተማ አስተዳደሮች፣ በመከላከያ ሰራዊት ካምፖች እንዲሁም በኤምባሲዎችና የኢትዮጵያ ሚስዮኖች በተመሳሳይ ሰዓት ከረፋዱ 4:30 ላይ ሰንደቅ ዓላማ በመስቀልና በሰንደቅ ዓላማ ፊት ቃለ መሐላ በመፈጸም እንዲሁም በተለያዩ ዝግጅቶች እንደሚከበር መግለጫው አመላክቷል።